ውደታ ድንበር ካሳለፈ በኋላ ሰው መመለስ አደጋ ነው። አንመለስም አሉ ነቢዩላህ ኑሕን ዓለይሂ ሰላም ለነርጁመነከ አሉ። ቀብር የተሰራው ሷሊሖችን ከማክበር አንፃር ነው። በኒ አደምን እንዳጠቃላይ ደግሞ ከማክበር አንፃር ነው። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሊየጥመኢነ ቀልቢ ልቤ እንዲረጋ ፕሮግራማችን ዛሬም እንደቀጠለ ነው። ባለፈው ስለ ጉሉው እያየን ጉሉው ምን እንደሆነ ወሰን ማለፍ እንደሆነ እንዲሁም ደግሞ በጉሉውና በፍቅር መካከል ያሉ ልዩነቶችንም እያየን ነበረ። ጉሉው እንግዲህ በዲናችን ላይ በጣም አጸያፊ እንደሆነ የሰው ልጆች የሰሩትን ስራ ባዶ እንደሚያደርግም እያየን ነበረ። ከሼኻችን ጋር መልሰን ተመልሰናል በዚህ ርዕስ ላይ። ሼኽ እንኳን ደህና መጡ። እንኳን ደህና ቆያችሁን ኢንሻአላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። አማ በዕድ ጉሉው በጣም አደገኛ እንደሆነ፣ ፍቅር ደግሞ በጣም ጠቃሚ እንደሆነ ያው ያነሳን ነበረ። ፍቅር ጠቃሚ ነው። ነቢዩን መውደድ ግዴታ ነው። ሷሊሖችንም መውደድ፣ ሙእሚኖችን በአጠቃላይ መውደድ ግዴታ ነው። የኢማን አካል ነው። በዚህ ላይ ግን በውደታው ላይ ድንበር መተላለፍ፣ ውደታን መሰረት አድርጎ መነሻ አድርጎ ድንበር መተላለፍ አጥፊ እንደሆነ ከዲን እንዳላደለ ምሳሌዎችን አንስተናል። አላህ የተናገረውንና የከለከለውን በነቢዩላህ ኑህ ህዝቦች መካከል የነበሩ ሷሊሖችን ሰዎች ወደው ድንበር ያለፉባቸው ጊዜ አላህ ስብሓነሁ ወተዓላ ጥፋት እንደሆነ አውቆ ነቢዩላህ ኑህን ዓለይሂ ሰላም እንደላካቸውና ከዛ እንዳስጠነቀቃቸው ያንን አንቀበልም አሉ። ውደታ ድንበር ካሳለፈ በኋላ ሰው መመለስ አደጋ ነው። አንመለስም አሉ ነቢዩላህ ኑህን ዓለይሂ ሰላም ለነርጁመነከ አሉ። ቅጥቅጥ አድርገን ነው የምንገልህ፣ ታቆም እንደሆነ አቁም አለው። ለጉድ ለተአምር ለታሪክ 950 ዓመት ውስጣቸው ቆይተው ምንም የእሳቸው ዳዕዋ እንኳን አልሰራባቸው አለ። ድንበር ማለፍ ያመጣው መዘዝ ማለት ነው። መጨረሻም ያው በመጥለቅለቅ ዝናምን አዝንሚ ሰማዕን አዝንሚ ያላት፣ ምድርን አፍልቂ አመንጪ ያላት፣ እዚህ መካከል ላይ ተራራዎችን የዋጠ ውሃ መጣና ሁሉንም አጥለቀለቃቸው። ገይረ አትባዕ ኑሕን ዓለይሂ ሰላም የኑሕን ተከታዮች ብቻ ሲቀር ከመላው ፍጥረታት ደግሞ ተወሰነ። ሚን ኩሊን ዘውጀይን ኢስነይን ብሎ አላህ ስብሓነሁ ወተዓላ ባላቸው መሰረት ማለት ነው። እንግዲህ ጉሉው በምን ይታያል፣ በምን ይገለጻል የሚለውን ለማየት በንግግር ይገለጻል ብያለሁ። በንግግር እንዴት ይገለጻል? ሷሊሖችን ከመቃማቸው በላይ ከፍ አድርጎ በማዋደስ ይገለጻል። እነሱ በዚህ ዓለም ላይ በዚህ ዩኒቨርስ ላይ ተሰሩፍ ማስተናበር፣ የሆነ ተጽዕኖ መፍጠር በዓለሙ ላይ በምስራቁም ሆነ በምዕራቡ በሰሜኑም ሆነ በደቡቡ ወዳጆቻቸው እርዱን ድረሱልን ካሏቸው መድረስ ይችላሉ የሚል አስተሳሰብ እስከ መምጣት ድረስ፣ ይህንኑ ደግሞ እንደሚደርሱ አድርጎ አስተሳሰብ ውስጥ ካስገቡ በኋላ በቃል ደረጃ እንደዚህ የምታደርጉት እንደዚህ ማድረግ አቅም ያለዎት እንደነዎት እያሉ ወደ ማዋደስ ድንበር ያሳልፋል ማለት ነው። የቀብራቸው ሂዶ እንደዚሁ ተማጽኖ ማድረግ፣ ተበሩክ ማድረግ፣ በአካላቸው በጀሰዳቸው በቀብራቸው ድንበር ማለፍ ያደርሳል። ቀብራቸው ላይ ቤት መስራት ضሪሕ እየተባለ መቃማት እየተባለ እነሱን ወደ መማፀንና ወደ መለመን ያደርሳል ማለት ነው። በአላህና ባለጉዳዮች መካከል አማካኝና አማላጆች በእነሱ በኩል አላህን ካልጠሩት አላህ ሐጃ ማውጣት እንደማይችል አድርጎ እስከ ማሰብ ድረስ ራስን ንቆ እኔ በእነሱ በኩል ታልጠየቅኩት የኔ ጉዳይ መቼ ይፈታል? እነሱ ሙቀረቦች ስለሆኑ እነሱን ስጠይቅ እነሱ ደግሞ አላህን ይነግሩልኛል። እንደዚህ የዙሪያ ጥምጥም የመሄድ ነገር ውስጥ ይከታል ማለት ነው። ኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓኒ እያለ አላህ ሱብሓነሁ ወተዓላ። አላህ ቅርብ የሆነ ጌታ ነው። አላህ ሰሚ የሆነ ጌታ ነው። ወንጀለኛ ቢጠይቀው ምላሽ የሚሰጠ ነው።
ሙሽሪኮች ኩፋሮች ሱብሃነላህ አልዓዚም የተቸገሩና የተጨናነቁ ጊዜ ያ ረብ ሲሉት ሐጃቸውን እያወጣላቸው ነው። ከችግርና ከጭንቅ ውስጥ እያወጣቸው ነው አላህ ሱብሃነሁ ወተዓላ። አላህን ለመለመን ብቻ እኔ ጎደሎ አማ ነኝ፣ እኔ ወንጀለኛ ነኝ፣ ቢሆንም ግን ጌታዬ ተመልሻለሁኝ፣ ይቅር በለኝ፣ ያለውን ጥፋቴን አትመልከትብኝ፣ ይህንን የወደቀብኝን ችግር ደግሞ አንተ አንሳልኝ ብሎ አላህን መማፀን ነው እንጂ ወደ እነሱ መሄድና መጓዝ ጉሉው ነው፣ ድንበር ማለፍ ነው ማለት ነው። በሷሊሖች ድንበር ያለፈ አስተሳሰብ ማሳደር እስከዚህ ድረስ አደረሰ። ቀብር የተሰራው ሷሊሖችን ከማክበር አንፃር ነው። በኒ አደምን እንዳጠቃላይ ደግሞ ከማክበር አንፃር ነው። እንደሌላው ሬሳ እንደሌላው ጥንብ ሆኖ እንዳይቀሩ እና እንዳያስቸግሩ እነሱን ወደ መጥላትና እንደ ቆሻሻ ጠርጎ ወደዛ መጣል እንዳይመጣ እነሱን ከማክበር ነው። ثم أماته فأقبره የሰው ልጅ ሸረፉ መሞት እንዳለ ሁሉ መሰተር ደግሞ ቀብር ተቀብሮ መሰተሩ የአላህ ስብሓነሁ ወተዓላ ደንብና ለሰው ልጅ ከተሰጡ የአክብሮት መገለጫ የመከበሪያ መገለጫ ነው ማለት ነው። ይሄ ሆኖ እያለ ጉሉው ግን ያመጣው መዘዝ ቀብር ዘንዳ የሚከድበትን ዓላማ እስከማሳት ድረስ ደርሷል ማለት ነው። ሷሊሖችም ዘንዳ ዓዋም መቃብርም ዘንዳ የሚከደው ዚያረቱል ቁቡር ሱና ነው። ሱነቱ ነበዊያ ነቢያዊ ሱና ነው። ያው እንግዲህ መድኃኒቱንም እያነሳን የግድ እንትን ማለት የግድ ነው። ጉሉው ጥፋት ነው፣ ጉሉው አጥፊ ነው ብለን ካወቅን መድኃኒቱ ሱና ነው። ሱና ነው መድኃኒቱ ማለትም ነቢዩ ሰለላሁ ዐለይሂ ወሰለም አላህን እንዴት አድርገን እንደምንገዛ የሷሊሖችን ሐቅ እንዴት አድርገን እንደምንጠብቅ ባላንሱን በጠበቀ መልኩ በማይጋጭ መልኩ በማይጠራረስ መልኩ አስቀምጠዋል። ተቁሉ ዓኢሸቱ ረዲየላሁ ዐንሃ ወአርዳሃ خرج النبي صلى الله عليه وسلم من لحاف أو كما قالت رضي الله عنها نبي صلى الله عليه وسلم أني قاعد بعدروبت كبرد لبس كما ينتا لبس وطو يلالو وطونا ወደ ውጭ ሲሄዱ ወደ ሌሎቹ ሚስቶቻቸው ሊሄዱ ነው ብዬ እኔም ወጣሁኝና ተከተልኳቸው ይላሉ። ከዛ ስከተላቸው ወደ የትኛይቱም ሴት ቤት አልሄዱም፣ ቀጥታ ወደ በቂዕ ሄዱ። ወደ በቂዕ መሄዳቸውን ሳውቅ መሃል ላይ ቆም አልኩኝ። እዛ ቆይታ አደረጉና ተመልሰው ወደ እኔ አቅጣጫ መምጣታቸውን ሳይ ደነገጥኩኝና ቀጥታ ወደ ፍራሽ ሄድኩኝ እና ተኛሁኝ ይላሉ። ብርድ ልብስ ለብሼ ከዛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይተውኛል መሰል ቀጥታ መጡና እዛው ብርድ ልብስ ውስጥ ገብተው እቅፍ አደረጉኝና እጃቸውን ደረቴ ላይ አስቀመጡ ይላሉ። አላሁ አክበር። ደረቴ ይመታል። ምን ሆነሽ ነው? አይዋሽም እንኳን ለነቢዩ ሰለላሁ ዐለይሂ ወሰለም ለሌላም አይዋሽም። እኔማ ሲወጡ ወደ ሌላዋ ሊሄዱ ነው መስሎኝ ተከትዬበት ነበረ። ከዛ ቀጥታ ወደ በቂዕ ሄዱ። ከዛም እንደዚህ ያደረጉ ወደ እኔው መምጣታቸውን ሲያይ መጨረሻ ላይ ሳይደርሱብኝ ብዬ ሩጬ ነው። ያ ነው ችግሩ እና ውጤቱ ይሄ ነው። በአንቺ ፕሮግራም ከአንቺ ላይ ወደ የት ትሄዳለህ? በይ ተረጋጊ ብለው ለማረጋገጥ ነው። ወየት ሄደው ነው ታዲያ? መቃብር ሂጄ ነው፣ ወንድሞቼን ሰላም ልል ሂጄ ነው። የቀብር ባለቤቶች ሷሊሖች ናቸው እነዛ ሰሓባዎች ሪድዋኑላሂ ዐለይሂም። ከነሱም የበለጠ አንድም ሰው የለም እዚህ ኡማ ውስጥ የነቢዩን ሰለላሁ ዐለይሂ ወሰለም ጓደኝነት ማግኘት፣ እሳቸውን ኢማም አግኝቶ በእሳቸው መማር በእሳቸው መመራትን የመሰለ ሸረፍ የለም፣ ሱሕባን የመሰለ ሸረፍ የለም። እና ጓደኞቼን ወንድሞቼን ሰላምታ ልል ነው የሄድኩት ብለው ነገሩኝ ይላሉ። እስኪ ያ ረሱላላህ እንግዳ እኔ ወደ መቃብር ሲሄድ እንደዚህ እንደው ለመዘየር አላህ ከወፈቀኝ እምለውን ነገር አስተምሩኝ አልኳቸው ይላሉ። እና እንደዚህ በይና
ሰላም ታድርሺ ዱዓ ነው የነገሯቸው ለዓኢሻ ረዲየላሁ ዐንሃ ወአርዳሃ السلام عليكم دار قوم مؤمنين أنتم سلفنا ونحن بالأثر ونحن إن شاء الله بكم لاحقون يرحم الله المستقدمين منا والمستأخرين الله أكبر እናንተ መቃብር ወገኖቻችን ሆይ ሰላም ደህንነት በእናንተ ላይ ይውረድ አላህ ሲፈቅድ እኛም እናንተን ተከታዮች ነን አላሁ አክበር ونحن إن شاء الله بكم لاحق أنتم سلفنا እናንተ ቀዳሚዎቻችን ናችሁ እኛ ወደ እናንተ እና የእናንተን ዱካና የእናንተን ፈለግ ተከታዮች ነን እኛም እናንተ በሄዳችሁበት የሞት መስመር እኛም ሄይ القبر باب وكل الناس داخله والموت كأس وكل الناس شارب موت የማንኛውም ጽዋ ነው ማንኛውም ሰው የሚጠጣት እንደዚሁም ቀብር ደግሞ በር ነው ማንኛውም ሰው ሳይገባው የማይቀር ነገር ነው እኛም ተከታዮች ነን እኛንም እናንተንም የቀደማችሁንን አላህ Subhanahu Wa Ta'ala ይማረን ይዘንልን ብለው ዱዓ እንዲያደርጉ ነው ያስተማሯቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአህሊ القبور ዚያራው ዱዓ للأموات ለሙታኑ أفرادا كانوا أو جماعات ግለሰቦችም ይሁኑ ስብስብ መቃብር ሰዎችም ይሁኑ የሚዘየርበት ትርጓሜ ለነሱን አስታውሶ ከእዝነት የመነጨ ዱዓ ለማድረግ ነው ማለት ነው እዛው ጋር ተያይዞ ለምንድነው ደግሞ للاعتبار والتذكر ለመገምገምና እኔም እንደዛው እጣፈንታ አለኝና ብሎ ራስን ለመገሰጽ ነው የቱን ያክል ተስተካክያለሁ የአላህን ሐቅ የቱን ያክል ተወጥቻለሁ የኸልቅን ሐቅ ደግሞ የቱን ያክል ጠብቄያለሁ የሚለውን ለመገንዘብና ለመገሰጫነት ነው ለመከረነት ነው ለመመከሪያ ማለት ነው እኔም እንደዚሁ እጣፈንታ ይደርሰኛል እንደዚህ አይነት እጣፈንታ እኔ ላይ ከመምጣቱ በፊት ምን ማድረግ አለብኝ ከምን መውጣት አለብኝ በምን መታነጽና መሰነቅ አለብኝ የሚለውን ለማሰብ ነው ቀብር ዚያራ እንጂ የሚከደው አሁን በሷሊሖች ድንበር ሲታለፍ የአላህ ባሪያዎች ደጋጎቹ ድንበር ሲታለፍ ምንድነው እየተደረገ ያለው ነገሩን አክስ ነው መገልበጥ ማለት ነው አላህን መለመን ሲገባ የመቃብር ባለቤቶችን ወደ መለመን መዞር ማለት ነው ነስአሉላህ ሰላመተ ወልዓፊያ ሱብሃንአላህ እንደው እዚህ ጋር ይሄ ቀብር ጋር ተዘክር ለማድረግ በተያዘ መልኩ ማሊክ ኢብኑ ዲናር እንደሚናገር ንግግር አለ በጣም ተዓጅብ أتيت المقبرة فناديتها أين المعظم والمحتقر أين المدل بسلطانه أين المذكى إذا ما افتخر ስለ ቀብር ነዋሪዎች ሲናገሩ እጅ ጠራቸው እስኪ ይታሉ የሚመልሱልን ባጭሩ ሁሉም ሙተዋል ሁሉም አልፈዋል እኛም ነገ ወደፊት አላፊዎች ነንና መልካም ነገር እናስቀድም የሚል መልእክት አለው የቀብር ሀደፉ ይህ ነው ለነሱ ዱዓ ማድረግ እኛም ደግሞ ነገ እዛ ቦታ ላይ ተተኪዎች እንደምንገባበት አውቆ አላህን ለማስታወስ ነውና ኸይራ ጀዛኩሙላህ ኸይራን ውድ ተመልካቾቻችን እንደው ቁም ነገር እያያዝንበት ነው ደቂቃዎቻችን ስላለቁ ከረፍት በኋላ የምንመለስ ይሆናል የትም ሳትርቁ ጠብቁን ረሂም ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል ከሼኻችን ጋር እያወራን ያለ ነው ስለ ጉሉው ነው ጉሉው ሰዎችን እንደሚያጠፋ የሰራናቸውን ስራዎችን ለባዶ እንደሚያደርጋቸው ቀብርም ሂዶ ያ ጉሉው መደረግ እንደሌለበት የቀብር አላማው ወይም ደግሞ ቀብር ሂደን ማድረግ ያለብን ለነሱ ዱዓ ማድረግ እንዳለብን እኛ ደግሞ አኺራችንን አስታውሰን አላህ Subhanahu Wa Ta'ala የሰራናቸውን ስራዎች ያሳለፍናቸውን ይቅር እንዲለንና ለወደፊቶቹ ደግሞ መልካም ስራዎችን እንድንሰራ ተዘክር ማድረጊያ ነው እንደው በዚሁ ላይ እስኪ ሼኸና የምትጨምሩልን ነገራቶች ካሉ ባረከላሁ ፊክ አዎ እንግዲህ መቃብርም ባለቤቶች ይሁኑ ሷሊሖች ሳይሞቱም በህይወት ያሉ ይሁኑም የሚጠበቀውና የተቀመጠው ደንቡ ዱዓ መደራረግ ነው ዱዓ ማድረግ አህያኡ ለአምዋቱ ዱዓ ማድረግ አህያኡ ለአህያኡ ደግሞ بظهر الغيب ዱዓ መደራረግ
ነው እንጂ አሕያኡ አምዋቱን መጥራት አይደለም። ድንበር ማለፍ እንዳይመጣ ስለሚሰጉ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የሚሆነው ነገር ያስጨንቃቸው ነበር። ሊሞቱ ሲሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትንሽ ቀናት ሲቀሯቸው ይህን ጉልጉ ነገር ያነሱ ነበረ። ለዕነቱላሂ ዐለል የሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ ይሉ ነበረ። አይሁዶችንና ነሳራዎችን አላህ ይርገማቸው የነቢያታቸውን ወፊ ሪዋየትን ወሳሊሒሂም የደጋግ ጥሩ ባሮችን መቃብር መስጂዶች አድርገው ቤተ አምልኮ አድርገው ያዟቸው አላህ ይርገማቸው እያሉ ይናገሩ ነበር። ሊሞቱ ሲሉ ትንሽ ደቂቃዎች ሲቀሯቸው ይህንኑ ቃል ደግመዋል። ዓኢሻ እዚህ ላይ ተዕሊቅ አላቸው አያይዘው ዩሐዚሩ ማ ሰነዑ ይላሉ። እነዛ ሰዎች የሰሩትን ኡመቶቻቸው እንዳይሰሩ ለማስጠንቀቅ ሲሉ ነው ይሄን የተናገሩት። شفت كيف تفهم أمنا عائشة رضي الله عنها وأرضاها يا نبي صلى الله عليه وسلم نصا صريح عند تدركوا عند تردد تملكت يحذروا ما صنعوا نزا سوች የሰሩትን ኡመቶቻቸው እንዳይደግሙት ለማስጠንቀቅ ነው ይሄን የተናገሩት ይላሉ። ሱብሃንአላህ እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌላ መልኩ لا تتخذوا قبري وثنا يعبد وصلوا علي فإن صلاتكم تبلغني حيث كنتم لا تتخذوا قبري عيدا عفوا لا تتخذوا قبري عيدا قبرين كبر بقال مكهجا መሰብሰቢያ አድርጋችሁ እንዳትይዙ ወሰሉ ዐለይ እኔ ላይ ሰለዋት አውርዱ اللهم صل على نبينا محمد صلى الله عليه وسلم እኔ ከዚህ ከለክላችኋለሁ ወሰሉ ዐለይ فإني أنهاكم عن ذلك እኔ ከዚህ ከለክላችኋለሁ ወሰሉ ዐለይ እኔ ላይ ሰለዋት አውርዱ فإن صلاتكم تبلغني حيث كنتم የእናንተ ሰለዋት የትም ቦታ ብትሆኑ ትደርሰኛለች። ምን አሳወቃቸው? በደንብ አድርገው ነው እንጂ አላህ ያሳወቃቸው። ያው ድንበር ያለፉ ሰዎችን አላህ ይርገማቸው። እንደ መቃብር አድርገው እንደ መስጂድ አድርገው ቀብራቸው የሳሊሖቹን የነቢዮችን መቃብር እንደ መስጂድ አድርገው የያዙ የሚለው እኮ እሳቸው ላይ ይሄ እንደሚደገም ስጋት ስለነበራቸው ማይደገምበት ምክንያት የለም። እንዴት አድርገው እንደሚወዷቸው ሰሃባዎች ፊዳከ አቢ ወኡሚ የሚሏቸው ሰሃባዎች ውስጣቸው እንዳሉ ያውቃሉ። ከሞቱ በኋላ ድንበር እንደሚያልፉባቸው ምንም አይጠራጠሩምና ያ ነገር እንዳይደገም ይሄንን ያስጠነቅቁ ነበር። እና ለነቢያችን ሰለላሁ ዐለይሂ ወሰለም ተማጽኖ እንዳናደርግ ተከልክለናል። ቀብራቸው እየሄድን እንደ አመታዊ ክብረ በዓል የመሰለ መሰብሰብ እንዳናካሄድ ተከልክለናል። በአጋጣሚ ለሐጅ እንሄዳለን፣ በአጋጣሚ የእሳቸውን መስጂድ ልንዘይር እንሄዳለን። ከዛ የእሳቸውን ቀብር እንዘይራለን። የእሳቸውን ቀብር ስንዘይርም ያ ረሱላላህ እንደዚህ አድርጉልን ሳይሆን አሰላሙ ዐለይከ ያ ረሱላላህ፣ አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ። ይህንን ነው የምንለው። ሰላም ደህንነቱ በእርስዎ ላይ ይውረድ አንቱ የአላህ ነቢይ ሆይ፣ የአላህ እዝነት በረከቱን በእርስዎ ላይ ይውረድ ብለን ለእሳቸው ነው እንጂ ዱዓ የምናደርገው። ይህንን ያስተማሩን። በቃ በሩቅም ቢሆን ደግሞ አለንበት ቦታ ሁነን اللهم صل على نبينا محمد اللهم صل وسلم وبارك على نبينا محمد እየለያየን اللهم صل على محمد وعلى آل محمد كما صليت على إبراهيم ይህንን ነው የምናደርገው። እና አንድ ቀንም እርዳን ብላችሁ ጠይቁኝ እረዳችኋለሁኝ እደርስላችኋለሁኝ ያሉበት አጋጣሚ የለም። እንዳውም ሰሃባዎች እኮ ጠየቋቸው إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما የምትለው አያ ስትወርድ አላህና መላኢካዎቹም በነቢዩ ላይ ሰላት ያወርዳሉ። ይስሉን ዐለይህ ያወድሳሉ። እናንተም ያመናችሁ ሰዎች ሆይ በሱ ላይ ሰለዋት አውርዱ፣ ሰላምታም እንደዚሁ አውርዱ የምትለዋ አያ
የወረደች ጊዜ ሰሐባዎች የተወሰኑት ተሰባሰቡና ያ ረሱላላህ አማ ሰላሙ ቀድ ዑልምናሁ ሰላምታ እንዴት በእርሶ ላይ እንደምናወርድ ተምረነዋል፣ አስተምረውናል። ተሕያቱ ሊላሂ ወሰላቱ ወጠይባት ካልን በኋላ አሰላሙ ዓለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ አንቱ የአላህ ነቢይ ሰላም ደህንነት በእርሶ ላይ ይውረድ፣ የአላህ እዝነትን በረከትን በእርሶ ላይ ይውረድ እያል እንድናወርድ ሰላምታ ተምረነዋል። ፈከይፈ ኑሰሊ ዓለይክ በእርሶ ላይ እንዴት አድርገን ነው ሶለዋት የምናወርደው? ለእሳቸው መጥቀም ነው የተጠየቀው። እሳቸውም የጠየቁት ከአላህም የተጠየቀው እሳቸውን ጥቀሙ ነው። እሳቸውን ጠቅማችሁ እናንተ ተጠቀሙ ነው ማለት ነው። መን ሰላ ዓለይከ ሰለላሁ ቢሃ ዐሽራ በእርሶ ላይ አላሁመ ሰሊ ዐላ ሙሐመድ ብሎ ያወረደ ሰው አላህ ስብሓነሁ ወተዓላ በዛ 10 ያወርድበታል። ፈዲላው የታወቀና የተረጋገጠ ነው እንጂ እሳቸውን መጥራት አይደለም። አልመደድ ያ ረሱለላህ አልመደድ ያ ረሱለላህ ኩሊ ሻፊዓ ያ ረሱለላህ ጊሱና ይሄ የተከለከለና ያልተፈቀደ ጭራሹኑ የሌለ ነው። በመስመሩ ላይ የሌለ ነው። በቁርአን ላይ አታገኝም፣ በሱናቸው ላይ አታገኝም። ሰሐባዎች እዚህ ተግባር ላይ ተሰማርተው አታገኝም በጭራሽ። ቀጥታ ዱዓ አድርግልን አብለዋቸዋል፣ ችግር የለም በሐያታቸው። በዕደል መማት ግን ድንበር ማለፍ ነውና አልተገኘም። ቁሉ አሏቸው አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድን ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ይህንን ያስተማሩት ሶለዋት በሳቸው ላይ ማውረድ፣ ለሳቸው መጥቀም፣ በዛ ደግሞ መጠቀም የአጅር ባለቤት የአላህ ስብሓነሁ ወተዓላ ረድኤት በረከት እና ፈና እንዲወርድልን ለኛ ሰበብ መሆን ነው። ትንሽ ሰርቶ ብዙ መጠቀም፣ እሳቸውንም ጠቅሞ ለራስን መጠቀም ማለት ነው። ይሄ ሆኖ እያለ በዕደል መማት ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቀብርም ሲሄዱ ዚያረተ ቀብሪ ነቢይ ሰለላሁ ዐለይሂ ወሰለም መሽሩዕ ነው ብንልም እዛ ግን ሂዶ ይሄውና መጣሁላችሁ እንግዲህ እርዱኝ ድረሱልኝ ማለት ተገቢ አይደለም። ወደ አሕመድ አልሪፋዒ ሼህ አሕመድ አልሪፋዒ የሚባሉ ግለሰብ ነበሩ። ወልዩ ሚን አውሊያኢላህ ናቸው። ሚን አውታድ አልአርበዓ ናቸው እየተባለ የሚወራ ነገር አለ። ሚን አውታድ አልአርበዓ ማለት ነው። ወቲድ ነጠላ ቃል ነው። ወቲድ ማለት ቺካል ነው። ድንኳን ወደዛና ወደዚህ እንዳይዘናበልና በነፋስ እንዳይወድቅ ተጠቅሎ እንዳይወገድ አገልግሎት እንዳያጣ በአራቱም አቅጣጫ ቺካል ይቸከልና በገመድ ይጎጠራል። ወቲድ ይባላል። ዱንያን ልክ እንደዚህ አድርገው የያዙ ወልዮች ናቸው ተብሎ የሚታሰብ አስተሳሰብ የተሰጠው ስም ነው ይሄ ነገር። አንደኛው አሕመድ አልሪፋዒ ናቸው፣ አንደኛው ደግሞ ኢብራሂም ደሱቂ ናቸው፣ ሌላኛው አሕመድ አልበደዊ፣ ሌላኛው ደግሞ አብዱልቃድር አልጂላኒ። እነዚህ አውታዱ አዱንያ አልአርበዓ አራቱ የዱንያ ችካሎች ናቸው ተብሎ እስከ መታሰብ ድረስ ኡመተል ኢስላምን ጥቅልል አድርጎ ወደ ሌላ ወደ ኩፍር የመውሰጃ ስያሜ ራሱ እስከ መሰጠት ድረስ ይሄ ሁሉም ነገር ከውኑ ደህንነቱ ያለው በእነሱ ነው ማለት ከሆነ ኩፍር ነው። ምናልባት እነሱ በተዕሊማቸው በኢርሻዳታቸው ባስተምህሮታቸው እንደዛ ናቸው ከሆነ ጥሩ ነገር ባይሆንም የተሻለ ነገር ሊሆን ይችላል። አላ ኩሊ ሓል ይሄ አሕመድ አልሪፋዒ የሚባሉት ነቢዩን ሰለላሁ ዐለይሂ ወሰለም ዚያራ ሄዱና ይባላል ቀብራቸው በርቀት ጊዜ ሩሄን እልካት ነበረ፣ ስለኔ ተተከታ ሰላምታ ብላ ትመለስ ነበረ። ይሄውና ዛሬ በአካል በስጋዬ መጥቻለሁኝ፣ እጆን ያውጡ ልሳሞት የኔን ከንፈር ያገኙ ብሎ ተጣሩና የነቢዩ ሰለላሁ ዐለይሂ ወሰለም እጆች ወጡና ሳሙ የሚባል አስተሳሰብ አለ። ፊ ሓለት ልቡዕድ ሩሒ ኩንቱ ኡርሲሉሃ ቱቀብሉ አልአርዳ ወሂየ ዐኒ ናኢበቲ وهذه نوبة الأشباح قد حضرت فامدد يمينك كي تحظى بها شفتي اسكمال الدرس يتدرسበት ሁኔታ አለ። ይሄ ምን خرافات አደገኛ ኩፍሪያት ነው ማለት ነው። እንደገናም ደግሞ ሊሆን የማይችል ነገር ነው፣ ያልሆነ ነው። ሁሉም እያየ ይሄ ተፈጸመ ነው የሚባለው። ይሄንኑ ባፈቀረው አካል በኩል ነው እንጂ እቺ ደግሞ የተወራ ውሸት ካልሆነ በስተቀር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አን አወሉ መን ተንሸቁ ዐንሁ አልአርዱ የውመል ቂያማ ነው ያሉት። የውመል ቂያማ ነው። ከየውመል ቂያማ በፊት
ጭራሽኑ ከመሬት አይወጡም ነብዩ ሰለላሁ ዐለይሂ ወሰለም በስብሰው ሳይሆን አይበሰብሱም አላህ Subhanahu Wa Ta'ala እሳቸውን ይቅርና ሌሎችንም አንቢያ إن الله لا تأكل أجساد الأنبياء إن الأرض مدر إن الله حرم على الأرض أن تأكل أجساد الأنبياء مدر لا حرام أدرقوبتان يا أنبياء سجا اندات تبلا أكلاتشون اندات تبلا حرام أدرقوبتان فضلا عن نبينا صلى الله عليه وسلم كان نبياتنا صلى الله عليه وسلم نجرجن الله سبحانه وتعالى إنك ميت وإنهم ميتون انداله موتوال ميكسكسوس مچنو نجي يوم القيامة يوم القيامة عندهنا أسرجوا أنا أول من تشق عنه الأرض يوم القيامة نجي يوم القيامة مدرسة سنتكا كم يبقلوا تنا مجمريا كم يوتوا تنيني بلوال سبحان الله سو إن بوقلت يبقل هال نجي يوم القيامة كذبوا هلا أنا إسرافيل تنستو روح لاي عندنا فانا بيجي جسدوا عند التجابا ميادر قوم مالتنا فأرى موسى متعلقا بساق العرش لا أدري بعث قبلي أم جوزي بتلك الصعقة أو كما قال صلى الله عليه وسلم يهينو كنبي صلى الله عليه وسلم يتقن يهينو كيوم القيامة بفيت هاي النسو بزو غلو ولا مظاهر الغلو بزو خيالات هلو اون ادرغو يايو مولد بتدرجنا سلدلتاچو ولاداچو በሰዓት ይመጣሉ ይحضራሉ ብሎ ማሰብ ነገር አለ መጡ ብሎ ደግሞ አየን እስከ ማለት ድረስ خيالات አለ ይሄ ሁሉ باطل ነው ነብያችን ሰለላሁ ዐለይሂ ወሰለም ከዛች ከየውም القيامة በፊት ከቀብራቸው እንደማይወጡ ነስን صريح ነው ይሄ ማለት ነው ያው መጡ ያ ረሱላህ መጡ ብሎ ብድግ ብሎ ግር የሚባልበት ነው ይሄ በጣም غلو ነው مظاهر الغلو በጣም ብዙ ነው ይሄ አንደኛውና አደገኛው ነብዩን ሰለላሁ ዐለይሂ ወሰለም ኑቶሎ ሐድሩልን ኑቶሎልን እርዱን እስከ ማለት ድረስ መድረስ የሸሪዓን መظاهر የሸሪዓን መቃሲድ የሸሪዓን ዓላማ አላህ ነው የዚህ ከውን ባለቤት የዚህ ከውን ባለቤት እንዲገዙትና እንዲመለክ በትክክል ሌላው ሁሉ ባሪያ ነው እሱ ደግሞ ኢላህ ነው ኢላሁል ሐቅ ነው ብሎ ማመንና የሱን ህግ ማስከበርና መፈጸም ነበር ይሄንን ነገር የጣሰና ህጉን የገለበጠ ነገር ነው غلوና ከغلو ልንጠነቀቅ ይገባል ይሄ ማለት ሷሊሖችን ጥሉ ማለት አይደለም ሷሊሖችን መጥላትም ማለት አይደለም ሷሊሖችን መውደድ እነሱ ይሰሩት የነበረው መልካም ስራ መስራት المدعوم بشرع الله بكتاب الله وسنة رسول الله بالله كتابنا برسول سنة صلى الله عليه وسلم يتدقفوا تساستوا يسرتن هلو مسرات مالت አይደለም ያም ደግሞ ይሄ بميزان الشريعة بشريعة ميزان يتمزنون ማለት ነው ከዛ እነሱን አክብሮ እንደነሱ አላህን ፈርቶ የአላህን ሁዱድ መጠበቅ ነው ማለት ነው الله لأمر الله ورسوله من رب ግዴታ مرحبا حياكم الله شيخنا ውድ ተመልካቾቻችን ስለ غلو ብዙ ርዕሶችን እንዲሁም አስተማሪ ሆኑ ታሪኮችንም ሼክ እየነገሩን ነበር ሰዓታችን ስላለቀ እዚህ ጋር ለማቆም ተገደናል በሚቀጥሉ ክፍሎች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ